ናችሁ? የዓለምነሽ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለው እግዚአብሔር ይመስገን ደህና ነኝ፣ ድንቅ ነኝ። እንዴት ናችሁ? ደህና ናችሁ? ደህናን ከረማችሁ? እኔ አለው መስገንለት። እንዲያው እንዴት ነው አዝመራው? ምኑ ሁሉም ሰላም ነው? ኦጎጎጎጎጎ ና ገበያ ቆይቼ አሁን ዱላዬን ይዤ ገበያ ቆይቼ እህል መሳይ ልሸጥ ሂጄ እንደው ተወደደ አይደለም ረከሰ አራክሶ አይ እንደው እዛ ስንገላታውዬ እንደው ገበያው እንደው ዝም ብሎ ነው እንደው ዋጋም የለው እንደው ጤፉም ረከሶ እንደው ዝም ብዬ ነው ለልጄ አሁን ለጥምቀታቸው ልብስ ለመግዛት ብዬ አዛ ገዛስቼ መጥቼ ረክሷል። ጤፉም ረክሷል። ያው ሸጋ ነው መርከሱ፣ እንኳን ሸጋ ነው መርከሱስ ድንቅ ነው። ሸጋ ኑሮ ያው ለገበሬ ስናዘምር ስንደክም ከርመን ሲረክስብን ትንሽ ከፋለ እንጂ ለከተሜው ሸጋ ኑሮ መርከሱስ ለከተሜው ድንቅ ነው። ድንቅ ኑሮ አገገገገገ ሪፋ ጥደሽ ቆይተሽ ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። ይመጣል ስጠብቂ ቆይተሽ ኦጋ ቡናይቱንም አዘጋጅ እስኪ ቡናይቱንም ገረገረገረገረ እስኪ ለተመልካቾቻችን ነፍሱ በቆሎ ይብሉ። እንዲያው ውድ ተመልካቾቻችን ሪፋ እንብላ እንግዲህ። ገበሬ ጥጋቡ በሐምሌ አርሶ በክረምት በበጋ መጥገቧል። ገበሬ ነው አውሎ ያግባው፣ አውሎ ያግባው። ተመስገን ሳርም ይጎለጉል ሙዘራከልም አሁን ይመስልም ገጋ ቆይ እስኪ ዱላዬ ነዚህ ላይ ላስቀምጦ እንዴት አይነት ዱላዬ ወደዛ ወድቆ እንዴት አይነት በቆሎ ነው አካሌ እና ለነ ጋሽ ደምለው አቀመሻቸው። ነይማ አንቺ ብዙ አየው፣ ነይማ ጋሽ ደምለውን ጠርተሹ ነይና ትንሽ እዚህ በቆሎ ይቅመስ። እኔ የመሰለ ሸጋ በቆሎ እንዴት አድርጌ ጎረቤቴን አልባ በላለሁ። ነይማ ነይ በይ ነይ ያጥሉም በቆሎ ሸጋ ነው ጣምና ለጠላ አሁን ለኪዳነ ምሕረት ለየካቲት ኪዳነ ምሕረት ሀጂ ነው የምናደርስ ጠላ ማርና አይደለም ይሁን የታችኛውን መሬትን በቆሎ ዘርቸው ወን ዘንድሮ አየሽ ሸጋ ነበር። ለሉዬም ለልብሳቸው ወዝ ላይ ፈላፍለው ሽጠው ልብሳቸውን ይግዙ። በቃ ጤፍ አውጥቼ አልሸጥም፣ በቆሎ ይሽጡ። ወጋ ምንም በቆሎ ለጠላና ለልብስ ከሆነ በቂ ነው። ጤፉ ለቀለም እግዚአብሔር ይመስገን። እንዲሁ ገበሬ ሰኔ ግምግም ሐምሌ ሲያጎራ በሾር ውሃ ሲሞላ የበሬው ቅዘን ሲሆን ተላ ይላል። ያረሰ መልካም ነው ወርፍ የነቀነቀ ወፍጮ እንዳጎራ መስከረም ዘለቀ ይላል። አንተ ገበሬ ያረሰ መልካም ነው ወርፍ የነቀነቀ ይላል ዘፋኙ እዛ የከተሜው ዘፋኝ እናቴም ሐምሌ ጉም ሰኔ ሲያጎራ ይላል። ያለ በሬውን ሲነው ጀግናው ገበሬ ይላል። እናት አለም ራቴ አሁን እኔ እንትን ላይ ግንቦት ላይና ሐምሌ በሬውን ይላል። ገበሬ
እንደው ይገርማችኋል ሐምሌና ነሐሴ በጭጣችን ነው ውሃ የሚሄደው ዝናቡ የዝናቡን ለቆታ ለብሰን ፌስታል ኮሽኮሽውን ነው ስናርስ የከረምን። አሁን አካሌ ይህን የመሰለ እንደው ጥርስ የመሰለ በቆሎ ሪፋ አብቅለን ይኸው ጋም ነው መስኪን ጋሽ ደምለው የለንም ከቤቱ በይ ሽልቅቅ አድርጊና እርፊያው በቅንባሙ ልታርገሽ ሰጅላቸው እንደፈለጉ አድርገው ከቤታቸው ይብሉ ደስ ይበላቸው። እኔ በልቼ እነሱ ሳይበሉማ እንዴት ነው ዋጋ እኔ ቀምሼ እነሱ ሽማግሌ አቅመ ደካማ ልጆ የሌለው ሽማግሌ ሳይቀምስ እንዴት ይሆናል አካሌ? ኦጎ ለአያቶችሽም እንትወስጅላቸው የእነሱ ገና ነው አልደረሰም በቆሎ ከእኛ ቤት ደርሶ እነሱ ካልደረሰ እኩል መብላት አለብን አብረን። እሸትና ቆንጆ አይታለፍም ይባላል። ልክ ነው። እሸትና ቆንጆ እንዴት ይታለፋል አካሌ? እንዳዋዛው ከገበያው ውጌ ደክሞኝ እንጂ ደክሞኝ ሰውነት ወይ አቤት አቤት አቤት። እሷማ አጎዛይቱን አንጥፊልኝናማ ትንሽ ገደም ልበልና እንደው ይልፍ ይበልኝ እንቅልፉ ይለፍልኝ። ሸጋ ሪፋ ነው ሸጋ አይ ገበሬ ጉልበቱን አውሎ ያግባው። ማን እንደ ገበሬ አካሌ? አራሹ ገበሬ ይረፈን እንደማን ነው እንደው አንዲት ሸጋ ልጅ አለሽ ምዘፍን በዛ ምንድነው አካል የምትል ትውልድ የገጠር ነው እድገት የመንደር ብላ ምዘፍ ነው ማናት አካል ከእንትና ስልክ የሰማኋትን ከስልኩ ነው ሲያዘፍናት የሰማሁኝ። እድገት የመንደር የትውልድ የገጠር ነው ምትል ነው ተሐቆ ነው። ሸጋ ልጅ ናት። እድገቷም ትውልዷም አገበሬ ያረሰው ጫፉ ስንዴው ባቄላው ሽምብራው ሁሉ ገበሬ ያዘመረው ነው ለከተሜው። ዛሬ ከተሜ ሰው ክረምት በጋ አረም አያውቅ እርሻ አያውቅ ጉልጉሎ አያውቅ እንደፈለገ የሚበላ የሚጠጣ በእኛ በገበሬ አባቶቻቸው ላይ ነው። እኛን አውሎ ያግባ ጠጋቡ ገበሬ እንደዚህ ነው። ኦጎ ይህን የመሰለ በቆሎ ሪፋ ጣሙ እናቴ ይህማ ጠላው ጠጅ ነው የሚሆን። ኦሮ እንዲያው ዝም ብዬ ታሽኛውን መሬት በቆሎ ጨምሬበት በኋላ አንቺ ዘንድሮማ አያያዙ ሳያያዙ ነው። ጥርስ ነው እኮ የሚመስለው ጥርስ። አንቺ ቃልዬ ቃል ኪዳኔ ልጅ እንደው ከወጣሽ ተሎ አትመለስ። ኧረ ቃል ኪዳን ኧረ ተይ ተሎ ተይ። የአሁኑ ዘመን ጉብል ተልኮ ተሎ አይመለስ። ተሎ በይማ እዛ ከፍቶኝ ኋርተሻቸው ነይ። እኔ ትንሽ ሽልብ ልበል
ከዛ ፀሐዩ ወግናለሁ። ፀሐዩ ይወርዳል ፀሐዩ። ኧረ የፀሐዩ ነገር አይወራ። አሁን ትንሽ ደከም ብሎኝ ከሷማ ትንሽ አሰር ውሃ እንዳለሽ ስጪኝ አንቺ። አሰር ውሃ ትስጪኝ ትንሽ ጥጥት አድርጌ ቡኑንም አፍሉልኝ። ትንሽ ገደም ልበል ከዚች መደቧ ላይ። ኧረ መደቧ ላይ አጎዛማ አምጪልኝ። ከመደቧ ላይ ልውደቅ ትንሽ ልረፍ። መደቡ ነው የሚመቸኝ እንደ አልጋው ሳይመቸኝ። ያንን የከተማውን አልጋ ቢገዙልኝ አሁን ልጆች ያንን ከተማው የሚተኛው ፍርናሽ የሚባለው ይሄ የከተማው ስማ ምን ነው ለሊቱ ባልነገረን እንዴ የሚያስል ከሱ የተኛ ሰው ራቴ የከተማ ሰውም ይሞታል፣ የገጠር ሰውም ይሞታል፣ አፈር ሁሉን ይበላል። የከተማ ሰው እናቴም ብሩ ይጨነቅ። እኛ እንዘራለን፣ እኛ ሳንቀን ሰው ገበያ ላይ እናውለዋለን፣ እነሱ ይበላሉ። ምን ማረም አይሉ መጎልጎል አያውቁ። በቃ ገበሬው እኛ ገበሬ ሰው እንዴ ነው እናርሳለን፣ እንመራለን። እንዲያው ዝም ብለን እንትን የለም ማረስ መብላት ነው የገበሬ ሰው። ከተማው አሁን ግን ከተማው ገዝቶ ነው አይጠግብም እኮ ቅምሻ። እንዲያው እዛ የዛች የእህቴ ልጅ አሉ ከተማ አዲስ አበባ የሚባለው ሀገር ሀዛሉ ከዛማ ከታችኛው ሸልቀቅ አድርገሽ በመዳበሪያ ሞልተሽ አንቺ ቃልየ በመዳበሪያው በኮሽኮሽ አድርገሽ በደንብ ሞልተሽ ይዘሽላቸው እና ነገ አዲስ አበባ የሚባለው ሀገር ሂጂ አክስትሽን ደውይላትና አድርሰሽላቸው ነይ። ነገን ሂደሽ ከነገ ወዲያ ተጫውተሽ ምን ብለሽ ወደ ሐሙሱ ወደ ቅዳሜው ጥምቀቱ ሳይገባ ትመጫለሽ። እንዴ እህቶቼ ሳይበሉን የዚህ እየበላሁ ገዝተውማ ምኑን እኔ እንደዚህ እየበላሁ እነሱ ገዝተውማ እንዴት ይችሉታል? እኔ ወንድማቸው ሳልሞት ክንዴን ሳልንተራስ እያረስኩ ደግሞ በጋ ከክረምት አሁን ደግሞ ያንን ድኝ የነበረውን ስንዴ እንዝራውና ውሃ ገቡን የበጋ ስንዴ የበጋ ድንኝም እንዝራ፣ ሽንኩርትም ቀይም ነጭም እንዝራ። እኛ የገጠር ሰው ቡናና አሻቦ ነው የምንገዛ። እውነት እማም ነው መድኃኒዓለም ቡና ነው አሻቦ ነው የምንገዛው። ሌላ በርበሬ ገዝተን እንበላ። በርበሬ እንዘራለን፣ ጤፍ እንዘራለን፣ ኑግ እንዘራለን፣ ተልባ እንዘራለን፣ ስንዴ እንዘራለን፣ አብሽ፣ ጓያ፣ ባቄላ፣ ምስር፣ ሽምብራ እንዘራለን፣ ድንች እንዘራለን፣ ቲማቲም እንዘራለን፣ በቆሎ ሽኒዮ እንዘራለን። ሁሉን ነገር ቡናና አሻቦር ምንገዛ ሆነት የምናባቱ ከተማ ሁሉ ነገር ተገዝቶ እንጨቱ ኩባቱ ከሰሉ ተገዝቶ ከተማ ሁሉ አንዳው ይገርማል። አጋጫኔ እንደዚህ እዛ አዲስ አበባ የሚባለው ሀገር ከእህቶ ቤት ሄድኩኝና ና እረፍ እዚህ ብላኝ ትንሽ ሄድኩኝ። ወርሃ ጾም ላይ
ከዛ ይገርምሃል ቤቱ ተዘግቶ ነው የሚውል። ኮንዶሚኒየም ነው ኮንዶም ቤት ነው ያሉት። እኔ እንደው ግራ የሚገባ ነገር ጉድ ኮንዶሚኒየም ቤት ነው መሰል ያሉት። ጧትም ተዘግቶ ነው፣ መብራት የለም። መብራት የሚባለው ትንሽዬዋ እንዲያው ብልጭ ነው የምትል፣ ግን ቤቱ እንዳለ ጉግግግ ነው የሚለው። ሙቀት የለውም። እንጀራ ሲጋግሩ ደግሞ እንደው ይገርምሃል እኮ ምጣዱ ተተክሎ እንጀራው ሲወጣ ብቻ ነው የምታየው። እንዲያው እኔማ አንቺ ታገኘው እንዲያው እንጀራውን ስትጋግሪዋለሽ ግን እሳቱ የት አለ ብዬ ጠየኳት። ከዛማ ወንድም ጋሼ እሳቱ እኮ ይሄ ነው ይታያል፣ ይሄ ነው ኤሌክትሪክ ነው አለችኝ። ኤሌክትሪክ የሚባለው እንጀራ ይጋግራል እና በቃ ቡኑ ሲያፈሩ ብቻ ነው ይሄ ክሰል የሆነ ክሰል የሚባለው የሚያያይዙት እንጀው እጎ። ከዛ እኔ ደግሞ እዛ ክሰሉ አልኩህ እንደው እንደዚህ ግሬን ዘርግቼ ልሞቅ። ጓደኞቿ መጥተው ወይንና ሄሎም ያለቅ የሚባል ይዞ መጥተው ወንድምሽ መጣ ብሎ እጎ ለቢሮም ያለቅ ሲስቁ እንዲያው ይሄ የከተማ ሰው እናቴ እንዳው ጸጉራቸውን ሰራ አድርገው ቅቤ ቀባ ቢያደርጉት ምን ያለ እንተከለ እዚህ እኛ ፈረሱን ጭራውን ነጭተን የምንጥለው ጠጉር የለም ሙት እሱን ተሰርተው ጭራው የፈረስ ጭራውን ተሰርተው እንዲህ ሲባልኩ እኔማ ታግንቸል ጠይቃት እንደው ይሄ ምንድነው ይላል። አይ ወንድም ጋሽ ዊግ ነው ኑግ ነው አልሽኝ ብዬሽ አስጠይቃት። ዊግ ነው አለሽኝ። ዊግ ምንድነው አካሌ? ዊግ ደግሞ ይሄ ዊጉ ምንድነው? ዊጉ አይደለም ዊግ ዊግ ደግሞ ምንድነው ስላተ ከዛ ከፈረንጁ አገር ቻይናው ነው ወይስ ህንዱ የሚባለው ሰው ሲሞት ጸጉሩን ነጫጭተው ነው የሚሰሩት፣ በውድ ነው የሚገዛ፣ ሁማር ሄር ይባላል ስትለኝ እኔ ሁማር ሄር ምንድነው ብዬ ሁማር ምንድነው ሁማር ወይስ ሁማር ብዬ ስጠይቃት እንዲያው መሳቂያ አድርገው እየከተመው ሰው አይ ወንድም ጋሽ ተው ሁማር ሄር ነው የሚባል ስለኝ ሁማር ሄር ይሆን ሄር አላውቅም። ወዲያ አካል ብዬ መጣሁ። መጥቼ የዘመኑ ልጅ ስጠይቀው ቃልዬን ስጠይቃ አባባ ሁማር ሄር ነው ያለች አክስቴ አለችኝ። ሁማር ሄር ነው አጋጋጋጋጋጋጋ የምን ነው ስላት የሰው የሞተው ሰው ጸጉር ነው ከህንዱ ቤት እና ከቻይናሱ ቤት ይዘው የሚመጡት። ቻይናሱ ነው ያሉት። ከሱ ይዘው ይሄ መንገድ አሁን መንገድ የሚሰሩት እኛ ኢትዮጵያ ገብተው መንገድ የሚሰሩት ቻይና የለም ኢትዮጵያ ገብተው የነሱ ሚስቶች ሲሞቱ የነሱ ጸጉር ነው አጋጋጋጋጋጋጋ እኮ እንደዛ ማለት እንዲያ መድኃኒዓለም የሰጣቸው ጠጉር ምን ጎደለና ነው? የሰው ጸጉር እኮ የሰው ጠጉር እኔም ሳብኮኝ ሲመጡ ምግብ ይዘው ሲመጡ ከቤት ምግባቸውን አልበላም። ተይ እንዳው ተይ እነሱ የለኩትን እንዳታስነኪኝ በጀም ታክ የጋራ በዛ መጣሁኝ። ሀዛ ጋሼ ይላል እንደው እየመጡ አንዷስ እንደው ጋሼ ከዛ አይ ነገ እኮ ወንድሜ ሊሄድ ነው መንገዱ ትክክል አይደለም እና ግን በአየር ነው በረምቡላው
እርምቡላ በሰማው የሚሄደው እኔ እናንተ አባት እርምቡላው ላይ ተሰቀልኩና ዱላዬን ይዤ ታባህልኩታ የገጠር ሰውዬ ቁምጣው ለብሶ እንዴት ይሰቀላል? እንዴት የኔ ቃልዬ አባት እንዴት በርምቡላ ማልሰቀል እኔ አርሽ ማበላት ነው እንደምትበሉ እንዴት አልኩት። ከኪ ዘረፈ አልኩ እዛ ርምቡላው አዲስ አበባም ወስዶ የት ጥለኛል? አንተ ይገርምሃል። እንደው በ20 ደቂቃ ውስጥ ባህር ዳር እጎ ሀዛ ባህር ዳር ገባሁኝና ስትበላልኩስ ወደ ምርጦሎ ማርያም በመኪና ላይ ሽኳር ገዙልኝ። አንዷ ጓደኛ ሽኳር 3 ኪሎ ሽኳር ገዛችልኝ። እዚህ እስቲ ሽኳርማ ገዝተን የምንጠብቀው መቼ ሽኳር አንዘራ አልኩኝና ቡና ከዛ ቡናዬን ሽኳሬን ይዤ አሻቦ ገዛችልኝ። ሌላ ነገር እኔ ምን እፈልጋለሁ? ሞልቶ እኔ የመጋል ጌታ የጀልኩህ ከቤት ስምጣ ባለቤት ያልኩህ በደስታ እንኳን ደህና መጣህ እንዳስንገዛ እንደዛ ካየር ውስጥ ተሰቀለ ርምቡላው ላይ ዱላዬ ከጎኔ ከሌለኝ አሁን እንደው እዛ ካየሩ ስትሰቀል እንደው እኛማ እንደው የሆነ ነገር እንደው እንዳይሆን ብለን ምናምን ስትለኝ እኔ የወለድ የደርሶ ጌታ እንዴት እንደዚህ ትይኛለሽ አልኳትና ባለቤቴ ላይ ባህር ዳር ስገባ አንዱ ከዘራዬን ይዤ አልኩ ዱላዬን ይዤ እዛ ስመጣ ይሄ ቡላው ላይ ስወርድ ሀርቡላው ላይ ደግሞ ምን አለ መሰለህ የሆነ የታሸገ ነገር ምግብ ብለው ሰጥተውና እኔ ጦም ነው እኔ በጦሙ ወርሃ ጾም እንዴት እበላለሁ ብዬ ስላቸው ጋሼ ብላ እንጂ ኧረ ጋሼ መንገደኛ እኮ እንደዛ አይልም ሲል የቃልዬ አባት ምን መንገደኛ እዚህ ለዚህ ባህር ዳር ለምርጦሎ ማርያም መንገደኛ ብለሽ ትያለሽ? ምን አይነት ጉድ ነው አልበላም ቢውዘው ይበሉ ውሃ ያዙ ጋሼ እኔ ውሃ ልይዝ ጦም ነው እጀ ቤት የጠላይን አሰራው አይንጠጣ ያንቺን ውሃ ሳጋጥጥ የታሸገ ውሃ እንዴት ውሃ ይታሸጋል? እኔ ምንጭ ቀድቼም ጠጣ ጀግና አራሽ ገበሬ እንዴት ግዳፊ ነው አንቺ አልኳት። ከዛ እንደዛ ኧረ ጋሼ እንደዛ አይደለም እኮ የተመጣጠነ የታሸገ ውሃ ነው የኩሬ ውሃ አይደለም የምንጭ ውሃ አይደለም ስለኝ ምን አልሽ የኩሬ ውሃ እኛ እኮ የምንጭ ውሃ እናቴ ጧት ኮለል ብሎ አድሮ ሄደው ቀርተው በገንቦ በስራው ሲያመጡት እንዴት እንደሚጣፍጣች መቻየሽና የኛ ነገር ውሃ ነው ተለምዬ ጠላው ሲጠመቅበት ብርዙ ሲበረዝበት እንግዲህ ቡኑ ሲፈላበት አቤት የኛ ነገር ውሃ አልኳታ። ከዛ እንዲያው ጋሼ ይህን ውሃ ይዘውት ደው ልጅዎትን ያሳዩት ልጅ ካሎት የተማረች ልጅ ካሎት ያሳዩት አለሽ። እንደዛ ስትለኝ እውነትሽን ነው ውሃ አምጪ እስኪ ተቀብያት ወሰድኩት። ከዛማ አሳዩት ለልጄ አባቴ አይኮ ቪታሚን ያለው ውሃ እኮ ነው የታሸገ ውሃ እኮ ነው እንደና ከምንጭ አይደለም ብዙ ኬሚካል አለበት ቆንጆ ነው ጥሩ ነው አለች። ያንቺ አባት ቪታሚን አላነሰብኝ የምን ቪታሚን ነው አፈልግም አልኩና እንደገዛሁ ጦም ነው
አየሩ የወሰደኝ ጦም ነው። ጦም ሰዓት ስለሆነ አየሩ ስንት ሰዓት አወረደኝ ባህር ዳር ገርመሃል አጋጎለጠ ከዛ ከነታለም ቤት ከአዲስ አበባ አምስት ሰዓት ተኩል ነው 5 ሰዓት ተኩል ነው አለው። በቃ ይገርማል። ብቻ እኩል ሰዓት ደረስነ። እኩል ሰዓት የሆነ ወደ 6 ሰዓቱ ላይ ነው ምናምን ገደማ ደረስነ ባህር ዳር። ከዛ በላይ ዘለቀ ሪፖርት እንደገባነ ወጣሁኝ። ያንተ አባት የቃልዬ አባት አጃጎለተ ያንተ አባት አልኩ ወሬ ሲበዛኩ። ከዛ ደረስነ ነካውት መርጦ ለማርያም አለ መኪናው ሆሮብዬ ተሳፍሬ እዛ አሳፍሬ መርጦ ለማርያም ወረድኩና መርጦ ለማርያም ትንሽ ወደ ታች ይወስዳል መንገዱ ወደ ገጠሩ በግራ 1 ሰዓት ይወስዳል። ከዛ እኔ ሳስበው ተከተማው ከወረድኩኝ በግራ 1 ሰዓት ነው መድ እዚህ ላይ ልውረድ ግማሽ መንገዱ ላይ ልውረድ አልኩና ቶራ ሜዳ የሚባል አካባቢ አለ። ከዛ ቶራ ሜዳ ወረድኩኝና ቢያንስ 25 እንደዛ ደቂቃ ነው ትንሽ ነው የሚወስደው። ይህን ሰሞን የጠየክር ይሄ የበጋ ብርድ ያሳለኝ ነው። ከዛ አልኩህ እንዳልኩህ አምሮብኝ ዛ ጠጉር ቤት የሚከረከመው ወስዳኝ በእንትን በመብራት ነው በካራብ ነው በምንድነው የሚስተካከለው ላ እዛ ምን ልጭጭት አድርጋ ጸጉሬን ምናምን አስተካክለው ይዘውኝ እዛ ነው ሰው የጎረቤት ሰው አልኩ አያ እንዴት በሰላም መጣ ደህና ነው እንኳን እናም በቃ እንደው የኛ ሀገር ሰው ማሽቃበጥ ነው። አይብሪ ሀዛን ጊዜ ጀምሬ አልኩህን ወደዛ ወደ አዲስ አበባ የሚባል ሀገር አጋ አልሄድም። ፀሐይ ብቻ እንጂ መኪና ብቻ እንጂ ለማየት ታይበት መስኪን ነው ሁጎ መስኪን ነው ምን መጥቶ መስክ ፀሐዩ ብቻ በተስኪያን ሄደን ደብር እንሄዳለን ተሳልመን እጅ ነስተን መጣሉ። ያዛ ሰዓቱ ሳይታወቅ አስቀድሰን መዛውን እንጣትለኛለኝ አስቀድሰን እንመጣለኝ። ያዛ ቡና ይፈላል በእጅ አይነት የሚባሉ ምግቡ ዘይቱ እየበዛሩ ዘይቱ ምን ይሰራሉ ድንች ይድንዩ በሁለትና መልክ አድርገው ይሰርታል። ድንዩ በነጭ በቢጫ ይሰርታል በቀዩ ይሰርታል። ምስሩን ደግሞ በሁለት በቢጫ አድርገው ይሰርታል በቀዩ አድርገው ይሰርታል። በቃ ምን ምልክ ሸጋ ነው ምግቡ። እንጀራው ስስ ነው እንጀራው ቆሎ የለ ተገዝቶ ቆሎ በቃ ሁሉ ነገር ተገዝቶ አይውይማ አይ አገሬ አይ ገጠር ማን እንደገጠር ማን እንዳገሬ እንዴ አሁን ግን ሰኔ ላይ ይሄዳሉ። ልጇ ትመረቃለች የእቴ እኔ ላይ ከባለቤቴ ጋራ ጠላም መሳይ ምን ይዘን ያው መሄዳችን አይቀርም። እንጃን አስመርቀን እንመጣለን ለሁለት ቀን መኪና ብቻ የሚራመድበት ሀገር ምን አቀበጠጠ ብዬ እናቴ የሰው ሀገር የምቀመጥ ጠላይን ምን እየጠጣሁ ከሀገሬ ላይ ቀመጥ እዛ
ከተማ ወተት የሌለው ተገዝቶ ወተት፣ እርጎ የሚል ተገዝቶ፣ ቅቤ ተገዝቶ፣ ክሰል ተገዝቶ፣ ጤፍ ተገዝቶ፣ እርሻ ያላቸው በቃ ጨው ተገዝቶ ሁሉ ነገር ተገዝቶ ከተማ ምን ነው። ከዚህ ግን አገሬ ጠላው አረቄው እንደ ጉድ ምን መጥቶብኝ ከተማ መሄድ። የከተማ ደግሞ ውሃ በሃይላንድ የሚጠጣበት ሀገር ጠላ ገዝተው ጠላ ያደርሱ ጠላ ገዝታ አምጥተው ጠላው አምና የለው ወጋ እውነት እልሃለሁ ጠላው አምና የለው እያጎነጠ እንዲህ አሁን ብቻ የመኪናውን መሳፈሪያን ያዝ እንጂ እንሄዳለን ከእህቴ ቤት አብረን ታየዋለህ። ጠላ መዝ ነው የምንወስድ አይደለም ጠላው ጭስ ነው የሚል ቢራ የሚባለው ነው የሚጠጡ እነሱ። አያጎነጠ ቆሎ የለም ቆሏችን እየበላን ነው እዚህ ምናምን እና ገበሬ ሰው ገበሬን ጠልቶ ከተማ ከተማ ይላል። ከተማ ምን ቆሎ የለው ሁሉን ገዝታችሁ ከተማ ሰው የእህቴ ልጆች ሲመጡ እዚህ ብርቅ ነው የሚመስልባቸው። ላሞችን ሲያዩ፣ በጎችን ሲያዩ፣ ፍየሎችን ሲያዩ፣ መስኩን ሲያዩ በቃ ከእስር ቤት የወጣ ገበሬ ነው የሚመስሉ። ዝል ገርሞን ታያቸው እዚህ እኔ ጋር ይደጉ እኔ ጋር ይረሱ አልኳት። ወንድም አግኝቼ ወንድም አለም አንተ ራስህ ገጠሬ ሁነህ ልጆችን ገጠሬ ትላለህ አልፈልግም። እንግዲያ ልጆቹ ይሸጋሉ ቀጥቶ ቢያድጉ ከዚህ ህጋ ቋንጥጫ እርሻቸውን ኮስተው እንዲያርሱ ነበር ማረጋቸው። እምቢ አለኝ። እንደ ፈቃድሽ ከተማ የለመደች ሲጀመር እዚህስ መች ይረባል? ውሰጁ አዛ ልጅ ስጠኝ ቃልዬ ስጠኝ አለችኝ። ደፋ ልጅ እዚህ እናቷንም እኔንም የሚያገዘ መማር አለባት። እንደ አዲስ አበባ ልጅ ሰዓት የሌለው ሀገር ፀሐይ ብቻ ነው፣ መኪና ብቻ ነው። ሰው የላሙ ሽታ እንዴት ይጣፍጣል! እንዴት እበት አይናፍቀውም! እንዴት የላሙ ትንፋሽ አይናፍቀውም! እንዴት የላሙ ትንፋሽ አይናፍቀውም! እንዴት የት ሀገሩ አይናፍቀውም! እንዴት ሰው የሰው እኔማ ለሳምንት ሂጄ የላሞቼ ሽታ ትንፋሻቸው እበታቸው ናፍቆኝ ሰቅሰቅ ብዬ ሁሉ አለቀስኩኝ። የምታሳፍሪ አልመስለኝ ብሎ እርምቡላው ላይ ስሰቅል እንዳላመንኩም መጀመሪያ ጊዜ ይገርምሃል አያጎነጠ እርምቡላው ላይ ስሳፈር እንደው ገና የመጀመሪያ ጊዜ ነበር። እና ሰው ወንድምሽ እኮ ያገሩ አዲስ ናቸው ለርምቡላው ፕሌን ነው የምትመስል ፕሌን ነው ሲሉ ሀዛ እንዴት እንዳያስመልሱት ምንድነው ማስመለስ ብዬ ስል እንደው ሌላ ወሬ ያ መንጋጅን እኔ በቅሎላ ጭኜ ተሳፍሬ ነው ነበር የሚያባታችሁ በበቅሎዬ። አሁን ርምቡላ ሰው ነው አልኳቸው።
ላሞችን ሳሸት እንዴት እንደተደሰትኩ ላሞችን አበሮችን ላሞችን ጭሳቸው በታቸው ንቦችን ቀፎ እንደዚህ በቆሌን መላትቼ እዛ ከተማ አሉ ሰው ሁሉ ነገር ተገዝቶ ቡና አልደረሰም። አንቺም በየሸረቀሽ ተካርበሽ እሱ በቆሎ አድርሸሽላቸው መጣሽ። ምን አሉሽ? አገኘሻቸውን? ቃልዬ ሸጋሩ። አዎ እኛ የቀመስነውን ሰው ይቅመሰው። እኛ እየበላን ሰው እንዳይርበው፣ እኛ ጠግበን ሰው ተርቦ ማደር የለበትም። ልጄ እኔ አባትሽ ተማሪ እኔ ድሮ ነፍሷን ይማረውና የእናቴ እናት ስታሳድገኝ እኛ የበላንም ሰው ይብላ፣ እኛ በልተን ሰው ይብላ ነው የምትል። እኛ ጠግበን ሰው ይጥገብ ልጄ ነው የምትል እሙች ቃልዬ። እና እኔ ከእነሱ ከሚቶቼ ከአያቶቼ ከእናት አባቴ ከእናቴ እናትና ከእናቴ አባቴ የተማርኩትን ሰው በልቶ ሰው ተርቦት ሰው እንዲያድር አይወዱም። ይገርማችኋል። አንዴ ክረምት ሆኖ ድርቅ ሆኖ የአያቶች አያቴ የእናቴ አባት ጠጋብ ገበሬ ነው፣ ነፍሱን ይማረው። ደሳሌ አበበ የሉማሜ ሰው ነው፣ ጎጃሜ ነው። ያው ጎንደር ሂዶ የእናቴን እናት ስለሚወዳት ሙሃይማን ጠቦች ተስፋዬን ሁለቱም ማሽ ነፍሳቸው ባጸደ ገነት ይቀመጥ እንጂ እና ጠጋብ ገበሬ ነበር። እና እሱ ቤተሰቦቹ ጎጃሞቹ ከሰው ጋር መብላት መጠጣት ነው የሚያውቁ። ቤት ለእንግዳ ነው ድሮም የጎጃም ሰው ሲባል ታውቁ እንደሆነ። እና ከዛ የሆነ ሰውዬ እህሉን ሳይበቅል ወርጭ መትቶበት እንደው ተቸገረ። ከዛ አምጩ አላት አያቴን፣ አምጩ መዳበሪያውን አምጩ አላት። ትልቁን ዳባ ቁማዳም ታውቁት ከሆነ ከቆዳ የሚሰራ ቁማዳ አለ ድሮ። እንግዲህ አሁን ጊዜው መዳበሪያ ሆኗል አቁማዳ ቀርቶ። ከዛ ይገርምሃል ዝቆ በቃ ከውድማ እንደተወቃ አስመስሎ ወስዶ ከጎተራው ከተተለት። አጋደምስ እኔ እየበላሁ እየጠጣሁ አንተ እንዴት ይርብሃል? እንዴትስ ጦምህን ትውላለህ? እንዴትስ ጦምህን ውለህ ታድራለህ? እኔ እያለሁ ብሎ አባት አቶ ደስ ያበበ ነፍሱን ይማረውና የእናቴ አባት እሱ ሲሰጥ አውቃለሁ። እንደውም ሙት ሲሰጥ አውቃለሁ። የእናቴ እናትም ነፍሷን ይማረውና ማንጠጎች ተስፋዬ ፈታይ ናት፣ ሰፊታ ናት። አንድ ቀን ስታሳድገና ይሄ የከተሜ ኮሽኮሾ ነገር አልብሳ አላሳደገችንም። ፈትላ ቀሚስ ነው የምታሰራልን በልካችን እና መጋገር እንጀራ ስትጋግር እንዲያው ይሄ ባቡሩ የሚፈጨው አታስፈጭ ፈጭታ ነው የምትጋግር ነበር። እንደው እንጀራው ተጥሎ የሚመስልት እንደው ሳብስት አድርጎ ይሳብ ነበር። እንደው ሸጋ ነው አልኩ። እና እሷ እንደው እነዛን ሰዎች እየጠራች ታብላቸው ስታጠጣቸው እንደው ይገርምሃል። አንዴ ማህበራቸው ደርሶባቸው ከዛ በቃ ሰዎቹ ጭንቅንቅ አሉ። አያቴ የእናቴ አባት እየሰጣቸውን እህል አድርሰው አዘገጃጅተው እንትን እንዳይሉ እነሱ ሊረባቸው ነው። ክረምት እየገባ ነው። ማህበሩ እንዳይደፍኑት ያው በገጠር ነውር ነው፣ ማህበር አይደፈንም። ከዛ የእናቴ እናት መቼም ጎበዝ ናት። ከዛ ብቅሉን ብድግ አረገች፣ አስፈጨች፣ ዱርቅቱን ቆላች፣ ጠላውን ብድግ አርጋ ከዛ ከጎተራው ዛቅ አርጋ አስፈጭሽ። እኛ በዛን ሰዓት ልጆ ነኝ ትነግረናለች። ሴት ወንዳትንም ጠርታ ነው
እንደው አያ ጎነደ ለናጋ ደምስ ያረገችው ሀዛ ተፈጨ እንጀራው ተጋገረ ጠላው ተዘጋጀ ዳቦ ብድግሮ ተዘጋጀ ምን ትለዋለህ ያጋ ደምሰውን ማህበር የእናቴ እናት ከፈለሽ ደብቅ አርገን ወሰብደ አናጋ ጎነደ ደምለው ቤት ወስዳ ጠላው የተጋገረው እንጀራ የተጠመቀው ጠላ ምን ወስዳ አዛ ማህበርተኞቹ ሲመጡ አልተደፈረም ማህበሩ ተብለው ጉድ የሚባል ማህበር ከፈሉ እና የእናቴ እናት ነው ያሳየሽ ይሄን ብዬ ነው እናቴ እናት ወይዘሮ ማይማንጠቦች ተስፋ አሁን መልኩሳ ነው የሞተሽው ዋልድባ የተቀበረሽው ነው ሸጋ እናት ነበርሽ እኔም የሷን ጸባይ ይዤ አሁን ሰው ሲቸግረው አልወድም ሰው ሲከፋ አልወድም አብሮ መብላት መጠጣትን ያውቃል ጎንደርና ጎጀም ያውቃል መስተንግዶ ነው የሚባል እኔ ሁለት ሀገር ነው የተወለድኩኝ ጎጃምም ጎንደርም ነኝ የእናቴ አባት ጎጃሚ ነው ሉማሜ ነው የእናቴ እናት ጎንደር ናት ወገራዳባት የእናቴ እናት ወገራዳባት ስሜን በየምድር ናት እና እኔም እንደዛ ነው አሁንም የምኖረው ጎጃም ነው የአያቴ ቦታ ላይ ቤቴን ሰርቼ ወልጄ ደና ትዳር ደና ምሽታችን ነው አሁን እሄዳለሁ አሁን ቅበላው ላይ አገሬ እዛ ነው ወገኔ እዛ ነው የእናቴ ወገን እዛው አጎቶች ሁሉ እዛው ነው እሄዳለሁ እንጂ የወንድየው አያቴማ እዚህ ነው እዚህ ሉማሜ ጎጃም እጎ እናቴ አምልክ እንደው አልኩህ የእናቴ አባት ሉማሜ እዚህ የነከፍቴ ኃይሉ ይባላሉ ድሮ የነከፍቴ ኃይሉ ነው የሚባሉና በከፍት በላም አይተመማሉ ዝም ብሎ መስኩን ግጥም አድርጎ ሲይዞ የነበራሉ የኔ ያስማሬ ምትኩ ያስናቀኝ ውብያ ጋር አስማሬ ምትኩስ የእናቷ አክስት ናት አስናቀሽ ቤት ይባላልሽ የኔ የያቴ ደስ ያበበናት የሷ እናት አባት ላሙ በሬው አሉ እንዱ ዝም ብሎ አህያው ፈረሱ በጉ ፍየሉ መስኩን ነበር አሉ ግጥም አርጎ ይዘት የሚውላሉ እንደው አሁን የዛሬና አርገውና እንዲያውም የኔ ልጅ ቃልዬ አስናቀኝ ነው የምትባል በያቷ እናት ስም ነው የምትጠራ ባስናቀሽ ቤት ስም እኔ ነው እንጂ ቃልዬ ምላት አስናቀኝ ነው የምትባል አስናቀሽ አባት እና እንደዛ ነው አብረን በልተን ጠጥተን ነው ይገርምሃል የኖርንና አሁን የዛሬ ዘመን ሴት ቀሚስ ቀርቷል አሁን አዛ ይገርማል አዲስ አበባ ያልኩ ጊዜ አልኩህ ከቴ ቤት እንዲያው ጓደኞቹ አልኩህ ቦላሌውን ለብሰው እንዲያው ገገገገገገገ አንቺ ምንድን ነው መጀመሪያ ሲመጡ ሰላም ነው አልክ ደህና ነው አልክ አካሌ አልኩት እግዚአብሔር ይመስገን ደህና ነው አልሽ እግዚአብሔር ይመስገን ደህና ነው አልክ ጋሼ አሉኝ መስገን ደህና ነው አልክ አካሌ ቁጭ በልና በዚህ ቁጭ በል ብዬ ብድግ ስል ጋሼ ሴት እኮ ነኝ አንቺ ቦላሌ ለብሰሽ እንዴት ነው ሴት አረ ጋሼ እኛ እኮ ሴት ነን ጋሼ አለችው ገራሚ ነው ሰው እንዴት በዚህ ልክ ሱሪ ለብሶ ሴት ይሆናል አልኩኝ እንዴት ቦላሌ እንዴት ይለበሳል እንዴት ምን ጉድ ነው እንደው በቃ ይሄ እዚህ ጋር ግማሽ ፊት እንትናቸው ይሄ ግልጥ ነው ይሄም ግልጥ ነው ከዛ ግልጥ ነው ጡታቸው ይታያል ገርሞኝ እንደው እንዴት ከጎናቸው እንደው ተሸማቀቄ እንደው ጋሼ ብሉኝ አባ ብሉኝ እንደው ያንገሽግሻችሁ ነው ያልኳቸው ከዛው ማታ እህቴ ሱሪ ለብሳ እራት እንብላ ወንድም አግኝቼ ስትለኝ ምንድን ነው ይሄ ስላት
አንቺም እንደነሱ ቦላሌ ነው የምትለብሺዋ ስላ ሀዛ ከት ብላ ሳቀኝና እህቴ እኮ ቦላሌ አይደለም ወንድም አግኝቼ የሌሊት ልብስ ነው ሌሊት ነው የምለብሰው ቦላሌም አይደለም አላለኝ አንቺው አምተሽ ፍጪው ርግና ምን አዲስ አበባ የሚባል አገር አበላሽቶሻል አልኩኝ እዛ እነሱ ደግሞ ጸባቸው ድርስ መልስ ነው ብስጭት ነው የሚያደርጋቸው ጋዛኔ ምን እንዳሻሽ አልኩኝና ዝም አልኩኝ ምን ላድርግ አድርስ እኮ ነው አድርስ ሆነ ሀዛ አዲስ አበባ እንደዚህ ነው የሚጠጣው እንደዚህ ገገገገገ እና ገርማችኋል እንደዛ ነው ነውር አለ አይ የከተማው ነገር አይ ከተማ እንደ ከተማው ሰው እንደው ቅጥ ያጣ እንደው ቦላሌ አረግግ አራባንተ አልኩኝ እንደው እናቴና አገሬ ገባሁ አሁን እርሻዬ እናቴ ስገባ ገና የእርሻው አፈር ሲሸተኝ ተንበርክኬ የሳምኩት የእርሻው አፈር ሲሸተኝ እንደው መከራው ሲሸተኝ ተንበርክኬ ምን ያደርኩት አገሬ ስገባ የምን አባቱ ከተማ ነው አንተ ተበልቶ የማይጠገብበት እንጀራው ስስ ይገርምሃል እህትዋ አስታቀርበው በትሪው በዛ በሞሰቡ ሞልታ ነው ታቀርበው ሀዛም እንደው ቦቱ ሲፈሰስበት እንጀራው ወጣው ተጣቆዝም ይሄ ሶፍት የሚሉት ይሄ ስስ ነገር ኦክ ይሁን አይናቲ አገሬ እና እንደዛ ነው እና ያሳደፍኩት ያደኩበት ማህበረሰብ በዛ በገጠሩ ደስ የሚል ማህበረሰብ ነበር ሸጋ ይሁን ማህበረሰብ እና ኢትዮጵያ አገሬ ኩሪልኝ ዘላለም ኢትዮጵያ ልጅ የተመነሸው ለወዳጁ ማር ለጠላቱ ኩሱ የማይሸሸው የተባለለት ኢትዮጵያ ልጅ አይደል እንዳንተ የኢትዮጵያ ልጅ የተመነሸው የአገሬ ልጅ የተመነሸው የኢትዮጵያ ልጅ የተመነሸው ለጠላቱ ማር ለጠላቱ ኮሶ ለወዳጁ ማር እንበል እንጂ ኑና በቃ እንደዛ ነበር እንደው አንተ ምን ትለዋለህ ዱላዬ ተበላሽታል እንግዲህ እስኪ አንድ ዘመድ አለ እዛ ዱላ ይዤልህ እመጣለሁ ብሎኝ እንደዚህ ቀለም የተቀባይ ዱላ ግን እስካሁን አላመጣልኝም አንድ 10 ብር ሰጣለሁ ብዬው ነበር ወይ አንድ 10 ሳህን ጤፍ ብሰጠው አንድ 10 ኪሎ ነው የሚሉት እነሱ ሳህኑን 10 ኪሎ ጤፍ ብሰጠው አንዱ ዱላ ቢያመጣልኝ ጥሩ ነው ፈረንካስ አልሰጠው ፈረንካማ እንዴት ይሰጣል ፈረንካማ ጨው አሻቦና ቡና እንገዛበታለን እንዲያው ወደዛ አላል ወደ ታች ወደ ቆላው ቡና የሚዘራበት መሬት እንዲያው ቢሸጡልኝ እንዲያው ብገዛ እና ቡና ያተርፋላሉ ቢሸጥም ገበያው ህቤትም ያው ቡን ካልተጠጣ ይዋል ብዘራ ይጠቅም ነበር አንተው አው ከመግዛት ዛ አሻቦ ብቻ ይገዛል ከዛ በኋላ አሻቦን ብቻ ገዝቶ እንትን ማረግ ይሻላል እንጂ ቡና ምናምን ተገዝቶማ ከባድ ነው እና ውድ የዓለምነሽ ዩቲዩብ ቻናል ተከታታይ ወንድሞቼ እና አባቶቼ የሰው ዘር በሙሉ እንግዲህ ይኸውላችሁ የገጠሩን ወሬ እያወራሁኝ በገጠሩም እያስመሰልኩኝ አለሁኝ እላችኋለሁኝ ላይክ ሼር ሰብስክራይብ እያደረጋችሁ የገጠር ትውስታ ያለባችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ዓለምነሽ ሹመት ከዮርዳኖስ አማን ጆርዳን ያለሁኝ
እና እንዴት አያችሁት? ያው ጺም አለመኖሬ ነው እንጂ የገጠሩን እንትን እሰራዋለሁ። ለምን መሰላችሁ? አሁን ከከተማ ቤተሰብ ያለው የገጠር እናት አባቶቻችን ከተማ ሲሄዱ አይመቻቸውም። በጣም ነው የሚቀፋቸው። ለምን? ሁሉ ነገር ዝግ ነው፣ ቤቱ ዝግ ነው። በቃ እሳት አይነድም፣ ሁሉ ነገር በመብራት ነው። ጎረቤት ቡና አይጠራራም። በቃ እንደዛ ነው። እንደዚህ የማይተዋወቅ ሰው ምናምን ጠርተሽ ቡና ተጠጣጭም። ግን እኛ ገጠር ግን ጎረቤት ማህበራዊ ኑሮ ነው የሚኖሩት። ማህበራዊ ተጠራርተው አብሮ መብላትን አብሮ መጠጣትን የለመደ የገጠር ማህበረሰብ የገጠር እናት አባቶቻችን ከተማ ኑ ከኛ ጋር ኑሩ፣ እናቴን አምጥቼ ከተማ ከኔ ጋር አኖራታለሁ፣ አባቴን አምጥቼ ከተማ ነው እኔ ጋር አኖረዋለሁ ብናስብ እግዚአብሔር በሚያውቁ አይለምዱትም፣ አይኖሩልንም ደግሞ ማለት በቃ እነሱ የለመዱት ቡና ፍልተው ተጠራርተው ጠላ ጠምቆ ተጠራርተው ድግስ ደግሰው አብረው ተጠራርተው መብላት መጠጣት ነው እንጂ እስኪል ቁርጥ የሚባል እንጀራ አያውቅም። የገጠር ሰው በመሶብ ነው እንጀራ የሚያቀርብ፣ በቁርጥ አቅርቦ አይበላም። በቃ እሸት ደግሞ እሸት ሲሆን እንደዚህ በቆሎ ሲደርስ፣ ስንዴ እሸት ሲደርስ፣ ባቄላ ምስር ሁሉ እሸት ሲደርስ የግዴታ የዛኛው የጎረቤቱ አዝመራ ካልደረሰ ያንተ ቀድሞ ከደረሰ አንተ በምትቀምስባት ቀን ለጎረቤት ታቀምሳለህ። ይሄ ባህላችን ነው ማለት ነው። የገጠር ባህላችን ነው። ብቻችን ዝም ብሎ አይበላም። የገጠር ሰው ምግብ ዝም ብሎ አይበላም፣ ተካፍሎ ነው የሚበላ እና ያን ነው ለትውስታ ያክል ያው ባላውቅበትም ያሳወኳችሁ ማለት ነው። እና ገጠር ተወልዳችሁ ያደጋችሁ እህት ወንድሞቼ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ገጠር እግዚአብሔር ከፈቀደው የዛሬ 4 ወር 5 ወር ገደማ ሂጄ መስኩንና እንትኑን አሳያችኋለሁ። መድኃኒዓለምን ቃልዬ ትሙት አሳያችኋለሁ። ቃልዬ እያልኩ ደግሞ አሁን ማወራት 17 ጊዜ ስሟ ካፌ እንደ እንትን ተነቅሼ የማትወጣው የቦክር ልጄ ናት። የቦክር ልጄ የስደት ስንቄ በስደት ሀገር ያፈራኋት ልጄ ናት። ልጄ ሱዳን ሀገር የተረገዘች ጎንደር ከተማ የተወለደችው ናት። ተምሳሌ ታርጌ ደግሞ የእናቴን አባት ማወራችሁ የእናቴ አባት ደሳሌ አበበ ይባላል። ነፍሱን ባጸደ ገነት ያስቀምጥ። ያሳደገኝ አባቴ የጎጃም ሰው የሉማሜ ሰው ነው። ያው ጎጃምና ጎንደር ያውቃል መስተንግዶ ተብሎ ተዘፍኖለታል። እንግዲህ እነ ፋሲል ደግሞ እዚህ ምን ያልተዘፈነ አርቲስት አለ እና በእርግጥ ሁሉም ኢትዮጵያ ሁሉም ማብላት ማጠጣት አይታማም። ኢትዮጵያ ለእንግዳ አቀባበል፣ ኢትዮጵያ ለመስተንግዶ በየትኛውም ብሔር ብሔረሰብ የታወቀ ነው። ይታወቅ ነው አጋንተ እና እናቴ ደግሞ የእናቴ እናት ደግሞ ሰሜን ጎንደር በዳባት ወረዳ ተወልዳ ያደገች ጭላ ማርያም ናት። በየምድር የእናቴ እናት በየምድር ናት። የኔ ደግሞ የኔ ወላጅ አባቴ ሹመቴ ሰጠኝ በለጠ ይባላል። እሱም በሰሜን ጎንደር ዳባት ወረዳ ግን እንቃሽ ማርያም ነው የተወለደው። አምባ ጊዮርጊስ እንግዲህ አምባ ጊዮርጊስን የሚያውቀው የወገራ ሰው ካለ የጎንደር ሰው ካለ እኔ እንቃሽ ማርያም ነው ተወልጄ ያደኩት። ማለት የተወለድኩት ጭላ ማርያም ይሁን እንጂ የእናቴ ሀገር ያው አባቴ ከእናቱ ጋር እናቱ ባላግብታ ወደ ሽመላኮ ጊዮርጊስ መታ ነው እሱን የወለደችው። ግን ደግሞ እንቃሼ ናት። የአባቴ እናት እንቃሼ ናት። እንቃሼ ነፍታራሪ በየነ ልጅ ናት። ተገኘሽ በየነ ትባላለች። የኔ እናት የአባቴ እናት ተገኘሽ በየነ ትባላለች። እንቃሽ የፍታራሪ በየነ የነደጀን ተስፉ ዘር ናት። የኔ እናት አያቴ የአባቴ እናት እና ተገኘሽ በየነ ትባላለች። እሷን ነው አሉ የሚመስል እኔም አላውቃትም። ልብሷን የማረው ግን እሷን ነው አሉ የሚመስል እና የገጠር እንደዚህ ነው ባህላችን፣ አተዳደጋችን፣ አብረን መብላትን፣ አብረን መጠጣትን፣ ከሰው ጋር አብሮ መኖርን፣ ማህበራዊ እሴቶችን ይዘን ያደግን የገጠር ልጆች እውነት ባህላችን ወጋችን እንዳንረሳ አብረን እኩል እንድንሆን ከሰው ጋራ ለሰው ጥሩ አመለካከት እንዲኖረን ለሰው ጥሩ ስብዕና እንዲኖረን ለሰው ልጅ መልካም ነገሮችን እንድንሰራ እግዚአብሔር ይፍቀድልን። በቃ ያደግነበት ማህበረሰብ እንዳይጠላን እንዳይረግመን
መሆን አለብን። እንዲረግበን አናድርግ። ያሳደገን ማህበረሰብ ያሳደገን አብልቶ ቆንጥጦ ያሳደገን እናት አባት እህት ወንድም አክስት አጎት እንዲሁም ጎረቤቱ ዘመድ አዝማዱ ያሳደገን ሰው ስንሄድ ጸባያችን ተቀይሮ ሱሪ ቀርቅረን ቻፕስቲክ ከንፈራችን እስከ ድዳችን ለቅልቀን ሳይሆን አገራችን መግባት ያለብን በቃ በባህላችን ቀሚሳችን እስከ ግርጣታችን ለብሰን ቤተሰቦቻችን ሙሉነን ታዘን መሆን አለበትና ይሄን ነው የምላችሁ ውድ የኢትዮጵያ ልጆች በየዓለም አገር የምትኖሩት እንኳን ለብርሃነ ጥምቀቱ በሰላምና በፍቅር አደረሳችሁ። እንግዲህ ጥምቀት የዛሬ ሳምንት ሰኞ ነው። ከብርሃነ ጥምቀቱ ያድርሰን። ለጥምቀት ደግሞ በአዲስ ዝግጅት እመጣላችኋለሁ። እንሶስላ ወይም ጉርሽ ጥሙቅ ጀን እመጣላችኋለሁ ለጥምቀት። ለዛ ያድርሰን እና ምን ትላላችሁ? እንዴት አያችሁ ትወናዬን? እና እስኪ አሁን እንደው የገጠር ልጅ ሆኖ እሸት ስንበላ በቆሎ እሸት ድንች እሸት አሁን ሐምሌና ነሐሴ እኛ ሀገር የድንች መሬት የሌላቸው ሰዎች አሉ። አሁን እኛ ለምሳሌ ወላጅ እናቴ የድንች መሬት የላትም ማለት ባህር ዛፍ ስላለበት ስሩ ድንችን አያበቅልምና የድንች መሬት የላትም የእናቴ እናት ማለት ነው። እና እናቴ እንጂ ምን እናቴ ወላጅ እናቴ ግን እኛ እናቴ አያቴ ቤት ነው ያደኩት። ግን የአያቴ ድንች ሲዘራ ማዘሬ በቃ በምትፈልግ ሰዓት እየመጣች እየጫረች እየወሰደች ነው የምትጠቀም። ማንንም አይከለክላትም ማለት ነው። ወንድሞቿም ቤት ይሁን ከማንኛውም ቤት ድንች ተጭሮ እንደፈለገች መታ በመዳበሪያ ሞልታ ነው ይዛ የምትሄደው። በቃ አብረው ነው የሚበሉ ማለት ይቻላል። እንደዚህ ወደ ጎጃም በቆሎ ደግሞ ወደ ጎጃም በቆሎ እኛ ወደ ጎንደር ወደ ወገራ ዳባት በቆሎ አይዘራም። ወደ ቆላው ነው ወደ አጅሬ ጃኖራ ነው በቆሎ የሚዘራ። ይዘውልን ይመጣሉ። የአያቴ ቤተሰቦች አሉ ጆኖራ። እናቷ ቤተሰቦች ጃኖራ አሉ ቆለኞች ናቸውና ይዘውልን ይመጣሉ ማለት ነው። በቆሎ በቃ እኛ ባቄላ እሸት እንወስድላቸዋለን። እነሱ ደግሞ በቆሎ እነሱ ቃሪያ ሲያመጡልን እኛ ድንች እንሰጣቸዋለን። እንደዛ ነው ማለት ነው። እና ገጣዛ ጎረቤት ደግሞ የሌለ ድንች እሸት ሲደርስ ድንች እሸት እኛ ስንቀምስ ለእነሱ እናቀምሳለን። በቃ የሆነ ነገር ይህን እህል ተወቅቶ ገብቶ የእነሱ ገና ካልተወቀላቸው እኛ ተገዳደን ነው የምንጠቀም ማለት ነው። ገጠር የተወለድነው ማህበራዊ እሴቶችን ማህበራዊ ነገሮችን አብረን አይተን ያደግነ ልጆች ነንና ምን ይመስላችኋል? እንዴትስ ታስቡታላችሁ? የገጠር ትውስታችሁስ እንዴት ነው? ገጠር ያሳለፋችሁትስ እንዴት ነው? ቡና ሲፈላ ቆሎ ሲቆላ የቡና ቁርስ ሲቆረስ ጎረቤት ተጠርቶ ሲሰበሰብ ቡናው ተቀድቶ የተጠጣ ቆሎ ሲቀርብ ቆሎ ጋራ ጠላ ሲቀርብ በቃ ጥጥ አሁን ታውቃላችሁ ጥጥ ይፈተላል። የኛ ሀገር ጥጥ ይፈተላል። ብዙ ነገር አለ ማለት ነው። ይህንስ እንዴት ታስታውሱታላችሁ? እንዴት ስትላላችሁ? እስኪ ገጠር የተወለዳችሁ እኔ ገጠር ነው ተወልጄ ያደኩኝ። እዚህ ከተማ ከዚህ ገጠር እኔ ተወልጄ ያደኩት ጎንደር ሰሜን ጎንደር ዳባት ወረዳ ግን ልዩ ስሟ ጭላ ማርያም ወይም ብርሻ ትባላለች። ወንዛችን ዞን ውሃ ይባላል። ከፍት የምናግድበት ደግሞ ጨጓር መስክ ይባላል። መስኩ ጨጓር መስክ ይባላልና እናንተ ደግሞ እስኪ በኮሜንት ተወልዳችሁ ያደጋችሁበትን አካባቢ ንገሩኝ። ደስ ስለሚለኝ ግን አሁን የምኖረው ያለውበት ዮርዳኖስ አማን ነው የምኖረው። ግን ደግሞ ባሌ ልጄ ለጊዜው ከእናቴ ጋር ነው የምትኖረው። ባሌ ግና ጎጃም ነው ያለው። መርጦሎ ማርያም ሳይደርስ ጎንቻ ሲሶነስ ወይም ጎንቻ ሲሶነስ ነው። ጎንቻ ሳር ምድር ነው የሚባል ምዕራብ ጎጃም ማለት ነው። ምስራቅ ነው ምዕራብ እንደዛ ነው። ብቻ የኛ ጎጃም ነው። ቤት የሰራሁም ባሌ ጋር የምኖር ጎጃም ነው። እና እናንተስ እንዴት አስቡታላችሁ? ገጠር ያደጋችሁ ትውስታው እንዴት ያደርጋችኋል? እውነት ገጠር ያደግነ ልጆች ቆሎ ጭሱ አሁን ክረምት ላይ ጭሱ ሳሳ ሲነድ ጭሱ ትጉልልልልልል ሲል ድንች ሲቀቀል የድንቹ ሽታ ከዛም ቤት ሲቀቀል የዛም ቤትና የዛም ቤት ድንች ሽታ ንፋሱ እያመጣ በእያንዳንዳችን አፍንጫ ይከተው ነበርና
እንዴት ታስታውሳላችሁ የገጠር ትውስታችሁን ለማለት ፈልጌ ነው። መልካም ቀን ይሁንላችሁ ውዶቼ ማሮቼ። እኔ ጋር በዚሁ ተሰናበትነ። በሰላም ደግሞ በፍቅር ያገናኘነ። ልጆቼ ደጉልኝ፣ ውለዱ፣ ክበዱ። መልካም ቀን ይሁንላችሁ። ባይ ሃይላቪው